ቀደም ሲል ስንገልጽ እንደነበረው በ1447ኛው የኢድ አልአድሃ አረፋ በዓል ዋዜማ ላይ ነው የምንገኘው። እንግዲህ ከዚህ ጋር የተያያዘ አንድ ጉዳይ ደግሞ ለናነሳ ነው። እንግዳ ጋብዘናል እዚህ ስቱዲዮ። እንግዳችን ሼህ መሐመድ አንዋር ናቸው። በኢትዮጵያ እስልምና ጉዳዮች ምክር ቤት የትምህርትና ዳዋ ምክትል ዘርፍ ኃላፊ ናቸው። እንኳን ደህና መጡ። እንኳን ደህና ጠበቃችሁ። ነገ እንግዲህ የአረፋ በዓል ነው። ያው 3 ቀን በዓል እንደሆነ ይታወቃልና እንደው የአረፋ በዓል ሃይማኖታዊ አንድምታው ምንድነው ከሚለው እንጀምር እስኪ። بسم الله الرحمن الرحيم وصلى الله وسلم وبارك على سيدنا رسول الله صلى الله عليه وآله وصحبه وسلم تسليما كثيرا. عرفة ميلو قال عرفة كميلو يا عربኛ ስራው ቃል እንደተመዘዘ ነው። እርሱም ማለት አወቀ ከሚለው መተዋወቅን የሚጠቁም የሆነ ቃላት ነው። አደም አለይሂ ሰላም የሰው ልጅ የመጀመሪያው ፍጡር የሆኑት አላህ Subhanahu Wa Ta'ala እርሳቸውንና ባለቤታቸውን ሐዋ አለይሂ ሰላም ከጀነት ሲያወርዳቸው ቆይት ካለ ጊዜ በኋላ ሲገናኙ አረፍተኒ አላቻቸው። አወቅከኝ አረፍቲኒ አሏት። አወቅሽኝ። ከዛ አንፃር እለቱ አረፋ የሚለውን ስያሜ ወሰደ ማለት ነው። የዛሬው ቀን የመጀመሪያው ስያሜ ከዚህ ጋር ይያዛል። ሁለተኛው ነብዩላህ ኢብራሂም አለይሂ ሰላም ናቸው። አቡል አንቢያ የነብያቶች አባት የሆኑት ነብዩላህ ኢብራሂም እርሳቸው አላህ Subhanahu Wa Ta'ala اذبح ولدك አላቸው። ልጅህን ረዲ የሚል ትእዛዝ ከአላህ Subhanahu Wa Ta'ala መጣ። ይህ ምክንያቱ ለአላህ Subhanahu Wa Ta'ala ያላቸው ታዛዥነት ተገዥነት ከረጅም በኋላ ላገኙት ልጃቸውን ኢስማኤል አለይሂ ሰላምን ከሁለቱ ማንን ያመራርጣሉ የሚል የአላህ Subhanahu Wa Ta'ala የፈተና ትእዛዝ ነበር እና የትናንትናው ቀን የመተርዊያ ይባላል የማሰቢያ ዕለት ሲሆን ሁለተኛው የዛሬው ቀን አረፋ የተባለበት ምክንያት አወቀ فعرف انه من الله ይሄ ትእዛዝ ከአላህ Subhanahu Wa Ta'ala መሆኑን ያረጋገጡበት ቀን ስለሆነ አረፋ የሚል ስያሜ ይሰጠዋል። ለዚህ ነው አላህ Subhanahu Wa Ta'ala ያ ቡነይ ያሉት ልጄ ሆይ ኢኒ አራ አኒ ፊል መናሚ አኒ አذبحك ሰርዳ ያለው እንዴት ነው ነገሩ የአላህ Subhanahu Wa Ta'ala ትእዛዝ ወደኔ በዚህ መልኩ መጥቷል ሲሏቸው قال يا أبت فعل ما تؤمر ستجدني إن شاء الله من الصابرين. أباي هوي كالله سبحانه وتعالى يتعززكو النجر فصم فالله سبحانه وتعالى فكر تكاغاشوچ ሆኜ ታገኘኛለህ አላቸው። ስለዚህ ሁለት ዳር አለው ማለት ነው። የመጀመሪያ ስናየው ከአደም አለይሂ ሰላም እና ከሐዋ አለይሂ ሰላም ከሁለት ጥንዶች እነርሱም የሰው ልጆች የእንስትና የወንድ መጀመሪያ ከሆኑት ሁለተኛው ደግሞ ከነብዩላህ ኢብራሂም አለይሂ ሰላም ከነብያቶች አባት ከሆኑት ከዛ ጊዜ ጀምሮ በዚህ መልኩ ሲከበር ይኖራል ማለት ነው። አከባበር ላይ እንምጣና ያው ከእስልምና አምስቱ አማዳት መካከል አንደኛው ነው ሐጅ ማድረግና እንደው ስለ ሐጅ እስኪ ትንሽ ይንገሩን። ሐጅ ማለት هو التقرب إلى الله عز وجل بأداء المناسك يتلያዩ የዒባዳ አይነቶችን በذو الحجة ወራት ውስጥ መካ ላይ የሚደረግ የአምልኮ የዒባዳ አይነት ነው። ያ ማለት ሶላት መስገድ አላህን Subhanahu Wa Ta'ala መቀደስና ማወደስ ነው። ይህም የሆነበት ምክንያት إن أول بيت وضع للناس الذي ببكة مباركة وهدى للعالمين إلى القرآن. الله عز وجل ለሰው ልጆች ለመጀመሪያ ጊዜ የአምልኮ ቦታ እንዲሰራ በመላእክት አማካኝነት ያደረገው በቅድስቲቷ መካ ላይ ነው። فيه آيات بينات مقام إبراهيم እርሱም ውስጥ ግልጽ ያለ የአላህ Subhanahu Wa Ta'ala ተአምር አለ። ያ ማለት የነብዩላህ ኢብራሂም አለይሂ ሰላም ቤቱላህ አልሐረም ከዕባን ሲገነቡበት የነበረው ቦታ ማለት ነው። ያ ቦታ ለሰው ልጆች ለመጀመሪያ ጊዜ አላህ Subhanahu Wa Ta'ala እንዲመለክ የተሰራ መስጂድ ወይም የአምልኮ ቦታ ነው። ያ ማለት ደግሞ ቂብለቱል ሙወሂዲና ፈጣሪን በብቸኝነት የሚያመልኩ ሰዎች ሁሉ የስደት አቅጣጫም ነው። እናም አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም አለይሂ ሰላም ቤት እንዲሰሩ አዘዛቸው ከነብዩላህ ከልጃቸው ኢስማኤል ጋር ሰርተው ሲጨርሱ ተጣራላቸው ወአذن في الناس بالحج يأتوك رجالا አላቸው። አንተ ቁምና ተጣራ ሰዎችን ይህን ቤት ጎብኙ እዚህ ቦታ ላይ መጣቸው ጸልዩ እዚህ ቦታ ላይ ለኔ እንዲዋደቁ ለኔ እንዲጸልዩ እኔን እንዲያመልኩ ጥሪ ያቅርብ ብሎ አላህ ለነብዩላህ ኢብራሂም ትእዛዝ ሲሰጣቸው አያ ረቢ ያሉ ነብዩላህ ኢብራሂም ጌታዬ ሆይ እንዴት እኔ ከዚህ ተራራና ዋሻ ላይ ሆኜ ብጣራ ማን ይሰማኛል ሲሉ አለይከ ኒዳኡ አላቸው። አንተ ተጣራ
وعلي الإبلاغ أني دقمو دمسن يمادرسنا يماسمات قداي بني لينو على الله سبحانه وتعالى يأتوك رجال وعلى كل ضامر يأتون من كل فج عميق አማኞች በሙሉ አላህን Subhanahu Wa Ta'ala በብቸኝነት የሚያመልኩ ለርሱ የሚሰግዱ ከጣዖት አምልኮ የራቁ በሙሉ ወደዚህ ቦታ ይመጣሉ ብሎ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም ነገራቸው ከዛ ጊዜ እርሳቸው ከተጣሩ በኋላ ይህን ድምጽ ካሰሙ በኋላ ከዛች እለት ጀምሮ ኡመቱ ተውሂድ አላህን በብቸኝነት የሚያመልክ ሰው ሁሉ من كل فج عميق ከርቀት ቦላ ሁሉ ወደዛ ይተማል ማለት ነው ይሄ ከነብዩላህ ኢብራሂም አለይሂ ሰላም ጋር አያይዘን ስናየው ነው ከዛ ውጭ ግን ቦታው የተገነባው በመላእክት አማካኝነት ነው ካዕባል ሙሸረፋ ይባላል ነገር ግን የነብዩላህ ኑህ አለይሂ ሰላም ነብዩላህ ኑህ አለይሂ ሰላም 950 ዓመት ሰዎች ፍጡራኖች አላህን Subhanahu Wa Ta'ala በብቸኝነት እንዲመለክ ያ ቀውም ያዕቡዱላህ ወገኖቼ ብቸኛውንና አንደኛውን ፈጣሪ አምልኩ ማለኩ من إله غيره كرسو ጨውነት አምላክ የለም ይያሉ 950 ዓመት ስብከትና ዳዕዋ ስራ ሰርተው ነበር ህዝቡን ቢሲል የጎርፍ ጥፋት በተከሰተበት ጊዜ በመላእክት አማካኝነት የተሰራውን ቤት አላህ Subhanahu Wa Ta'ala ወደ ሰማይ ወሰደውና ቦታው በከፍተኛ ደረጃ ዝም ብሎ ደውሐተ ሙርተፊዓ ሆኖ ይኖር ነበር ሁለተኛ ድሳቱ ነው በነብዩላህ ኢብራሂም አለይሂ ሰላም ጊዜ የተደረገው ማለት ነው እንጂ ከነብዩላህ ኢብራሂም በፊት ራሱ አደም አለይሂ ሰላም ከ7 ጊዜ በላይ እዛ ቦታ ላይ መጥተው አላህን እንደጠየቁ ለአላህ እንደሰገዱ ረብል ዓለሚንን እንደጸለዩ እዛ ቦታ ላይ ያስቀምጣሉ ማለት ነው ሐዲስና ቁርአን መልካም ሼህ መሐመድ እንግዲህ ዛሬም ትላንትም ደሞ ነገም በዓል ነውና እንኳን አደረሳችሁ መልእክት ቢያስተላልፉልን እንግዲህ የዒድ አልአድሃ በዓል የነገዋለት ዒድ አልአድሃ ይባላል ዒድ አልአድሃ أعظم يوم طلعت عليه الشمس ፀሐይ ከወጣበት ቀናቶች ሁሉ ትልቅ ቀን ነው ሰዎች ወደ አላህ የሚቀርቡበት የአላህ Subhanahu Wa Ta'ala ከፍ ብሎ አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር የሚባልበት ቀን ስለሆነ የ1447ኛው የዒድ አልአድሃ በዓል እንኳን አደረሳችሁ አላሁ Subhanahu Wa Ta'ala የሰላም የእዝነት የርህራሄ ቀን ያድርግልን በዛ አጋጣሚ ሙስሊሙ ማህበረሰብ ይህን ዒድ حتى يكون العيد عيدا لجميع فئات المجتمع ለሁሉም ማህበረሰብ በዓል እንዲሆን የደስታና የደልታ እለትና ጊዜ እንዲሆን ድሃዎችን መሳኪኖችን ከተለያዩ ቦታ ከቦታቸው ከቀያቸው የተጎሳቆሉ የተፈናቀሉ ወንድሞችን በማሰብና አላህ Subhanahu Wa Ta'ala አገራችንን የሰላም የደስታ ምንጭ የልህቀትና የልዕልና መገለጫ እንድትሆንልን በዱዓና በደስታ በመጠያየቅ የተቸገሩ ሰዎችን የታመሙ ሰዎችን የቤት ኪራይ መክፈል የማይችሉትን ሰዎችን የመድኃኒት መግዛት የማይችሉትን ሰዎች እያየንና የማህበረሰቡን ችግር ቀዳዳዎች ለመዝጋት እየሞከር መዋል መቻል አለብን የሚል መልእክት አለኝ እናመሰግናለን መልካም በዓል ይሁንልዎት